ታላቅ መናወዝ፣ ታላቅ ጸጥታ። ከክርስቶስ ጋር መኖር የምንፈልገው ጤና እስካለን ድረስ ብቻ ነው። ስንታመም አብረነው መጓዝ እንፈልጋለን። እየጸለይኩ ምን ነው አስቀድሳለሁ፣ እንዴት እየቆረብኩ እኔን ባዮች እኮ ናቸው ችግር፣ መከራ፣ ፈተና አይንካይ የሚሉ። የተወደዳችሁ ክርስቲያኖች የብሱን እንጂ ባህሩ ላይ አብረውት መሻገር የማይፈልጉ ራሳቸውን ለክርስትናው ማመቻቸት ሳይሆን ክርስትናን ለራሳቸው የሚያመቻቹ ናቸው እነዚህ ወገኖቼ። ክርስቶስን መስለን እንኖራለን ካል የግድ ወደ ታንኳ ከክርስቶስ ጋር አብረን መግባት አለብን። ወደ ምኑ? ወደ ንፋሱ፣ ወደ ማይበሉ፣ ወደ ንውጽ ውስጣው። አንተ ክርስቲያን ሆይ እማትጎነተል ከሆንክ አብቅተሃል ማለት ነው። ሴጣን የማይዋጋ ከሆነ ንቆሃል ማለት ነው። ምድር ላይ አጋንንት በሽታዎችን በሙሉ ጸጥ አሰኘ። አሁን የሚቀረው ምንድነው ካላችሁኝ፣ ንፋሱንም ማይበሉንም ንውጽ ውስጣውንም ተፈጥሮንም ሁሉ በእጁ ጭብጥ በእግሩ ርግጥ አድርጎ የያዘ ጌታ መሆኑን ማረጋገጥ አለበት። የተወደዳችሁ ክርስቲያኖች ክርስትናን የተቀበላችሁት ምን ያህል ርቀት ለመጓዝ ነው ክርስቲያን የሆናችሁ? ያልተፈተነ ክርስትና ምን ክርስትና ነው? በፈተናዎች በመከራዎች ልኩን ያላገኘ ክርስትና ምን ልክ ነው? ዝም ብሎ ማጨብጨብ የለም። ዝም ብሎ በዓል ማክበር የለም። ዝም ብሎ ማዕተብ ማሰር የለም። ባለፉም ዘመናት በግል ክርስትናችን እንደ ቤተ ክርስቲያናችን ብዙ ፈተና አልፈናል። ለምን ይሆን ካል ምናልባት ለሚመጣው ብርቱ ፈተና እያለማመደን ሊሆን ይችላል። ክርስቲያኖች ሆይ ወገኖቼ፣ መከራ ብቻ አይደለም እኮ ብዙን ሰው ክብር ነው እኮ ከክርስቶስ እያራቀ ያለው። በደህናው ጊዜ ካገኘነው እግዚአብሔር ይልቅ በመከራችን ጊዜ ያገኘነው እግዚአብሔር አላስደነቃችሁ? ለምንድን ነው ይሄ ሁሉ መከራና ውርጅብኝ ከዘመናት መፈጠር ጀምሮ የደረሰብን ካላችሁ በጣም የቀረብን ስለሆንን ነው። በእርግጠኝነት በመከራዎች ውስጥ ወቁት፣ አትደናገጡ። በጣም ይቀጥላል። ፍጹማን እስክንሆን ድረስ በጣም የሚያስፈሩና የሚያስደነግጡ ነገሮች በምድራችን ላይ ሊቀጥሉ ይችላሉ። ምንም አትደነቁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በልዑል እግዚአብሔር ስም እንደምን አመሻችሁ፣ እንደምን ሰነበታችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ታላቅ መናወዝ፣ ታላቅ ጸጥታ። በዚህች ምሽት እግዚአብሔር ቢፈቅድ የምንማርበት የትምህርታችን ርዕስ ነው። የማቴዎስ ወንጌል ምዕራፍ 8 ከቁጥር 23 ጀምሮ የተጻፈ ታሪክ ነው። ታላቅ መናወጥ፣ ታላቅ ጸጥታ። ጌታችን በማቴዎስ ወንጌል ምዕራፍ 8 ላይ ደዌያትን ሁሉ ፈወሰ፣ ሽባን ሁሉ አቀና፣ ለምጻምን ሁሉ በእጁ ዳሰሰ፣ ፈወሰ። አጋንንትም ያደሩባቸውን ሁሉ አወጣ። የጴጥሮስን አማት ከንዳዷ አከማት። ይህንን ሁሉ ሕዝቡ አየ፣ ብርቱ ተአምራቱን ተመለከተ። ተአምራቱን ያየው ሕዝብ ሁሉ ጌታችንን ተከተለ።
ከዚህ በኋላ ነው እንግዲህ ጌታ ወደ ማዶ ባህሩን ተሻግሮ ሊሄድ ነውና ከሱ ጋራ ወደ ማዶ እንዲሻገሩ አዘዘ። ወደ ማዶ እንዲሻገሩ ካዘዛቸው ከእርሱ ጋር በባህሩ ወደ ማዶ የተሻገሩት ግን ጥቂት ነበሩ። ወንጌላችን የማቴዎስ ወንጌል ምዕራፍ 8 ቁጥር 23 ወደ ታንኳም ሲገባ ደቀ መዛሙርቱ ተከተሉት ነው የሚለው። ክርስቲያኖች ታምራቱን ብዙዎች ይፈልጋሉ። ምልክቱን ብዙዎች ይመኛሉ። የብሱን ደረቁን አብረውት ሊጓዙ ይመኛሉ። ወደ ባህሩ ማዶ መሻገሩን ግን ይፈራሉ። ክርስቲያኖች እኛ ክርስቲያን ከተባል የክርስትና ጉዞ ከክርስቶስ ጋር የሚያደርጉት ጉዞ በማይበልና በንውጽውጽታ የሚደረግ የባህር ላይ ጉዞ እንደሆነ ልናውቅ ይገባል። ክርስቲያኖች የብሱንማ ብዙዎች አሉ፣ ባህሩን ግን ይተዋሉ። ይሄ ምን ማለት ይመስላችኋል? ክርስቲያኖች እንደ ባህር በሚታወቅ ዓለም ውስጥ ነው እኛን ከእርሱ ጋር እንድንጓዝ ክርስቶስ የሚፈልገው። በጣም የተመቻቸ በጣም ቅንጦት የበዛው በጣም የተሟላ አፈር የማይነካው አይነት ጉዞ አይደለም የክርስትና ጉዞ። ለዚህ ነው የብሱን ከተጓዙ በኋላ ወደ ባህሩ እንዲገቡ ደግሞ የጋበዛቸው። ምዕመናን እኛ ከዚህ አንጻር ከክርስቶስ ጋር መኖር የምንፈልገው ጤና እስካለን ድረስ ብቻ ነው። ስንታመም አብረነው መጓዝ እንፈልጋለን። ሲፈውሰን ብቻ አምላካችን እንድንሆነ የምንመሰክር ነን ወይስ በመታመሙም ውስጥ የምናመልከው ነን? ጸጥታ ያለውን እርጋታ ያለውን ጤና እስከሰጠን ድረስ ነው ጌታዬ አምላኬ መድኃኒቴ የምንለው ወይስ የደዌና የበሽታ ውርጅብኝ ቢፈራረቅብንም ጭምር አብረነው ወደ ባህሩ አብረነው እንገባለን? ክርስቲያኖች እውነተኛ ክርስትና የሚለካው በየብስም ደግሞ በባህርም ከክርስቶስ ጋር አብረው ሲኖሩ። የብሱንማ ብዙዎች ሊኖሩ ይችላሉ። የብሱ ምንድነው ካላችሁኝ፣ በጉብዝና በጤና በጊዜው ጊዜ በደስታ ጊዜ በማግኘት ጊዜ እነዚህ የየብስ ተጓዦች ናቸው ወገኖቼ። መልካሙን ብቻ ከእግዚአብሔር የሚፈልጉ ደህናውን ብቻ ከቡፌ ላይ እንደሚመርጡ አይነት ተሰላፊዎች የሚሆኑ ጤናውን እንጂ ደዌውን የማይፈልጉ ማግኘቱን እንጂ ማጣቱን የማይቀበሉ በጊዜው ብቻ እንጂ የሚያመልኩት ያለ ጊዜው የሚመጣባቸውን ነገር የማይቀበሉት በደስታ እንጂ በሐዘን የማይፈልጉት ሲሞላላቸው እንጂ ትንሽ ሲከፋቸው ጸሎት ማድረግ የማይፈልጉ እነዚህ የብሱን መሄድ የሚፈልጉ ናቸው ወገኖቼ። ክርስቲያን
ያለ ችግር መሄድ እንደሌለ የሚረዳ ሰው ነው። ማይበል እንዳለበት የሚገባው ሰው ነው። ንውጽ ውስጥ እንዳለበት የሚገባው ሰው ነው። በንፋስ ውስጥ በሚታወክ ባህር ውስጥ ታንኳይቱን እስኪደፍቃት ድረስ በሚያነዋውጻት ማይበል ውስጥ እንደሚሄድ የሚያምን ነው ክርስቲያን ወገኖቼ። ምንድነው የብሱን የሚሄዱት ካላችሁኝ፣ ችግር መጋፈጥ፣ ስለ ክርስትናቸው ችግር መጋፈጥ አይፈልጉም። እነዚህ የብስ ተጓዦች ናቸው። ችግርና መከራን አይንካኝ ባዮች ናቸው። እየጸለይኩ ምን ነው አስቀድሳለሁ እንዴት እየቆረብኩ እኔን ባዮች እኮ ናቸው። የብሱን ችግር መከራ ፈተና አይንካይ የሚሉ እግዚአብሔርን የሚያመልኩት ተዋውለው የሚመስሉ እነዚህ የብሱን የሚሄዱ ናቸው። ችግር መጋፈጥ የማይፈልጉ ክርስቲያን ስለሆኑ ችግር የሚነካቸው ማይመስላቸው፣ መከራ ማያልፍባቸው ማይመስላቸው፣ ጫፋቸው የሚነካ ማይመስልባቸው እነዚህ የብሱን የሚሄዱ ናቸው። ከጌታችን ጋር ወደ ማዶ ለመሻገር የሚፈልጉ ምንድናቸው ካላችሁኝ፣ በችግር ውስጥና በመከራ ውስጥ የሚጨክኑ ናቸው። መከራ ቢወርድባቸው፣ ችግር ቢፈራረቅባቸው፣ ንውጽ ውስጣ ቢበዛባቸው፣ ንጽህናቸውን በርኩሰት ሊደፍቀው፣ እምነታቸውን በጥርጥር ሊያነዋውጸው ቢፈልግም እንኳ ችግሩን የሚጋፈጡት ናቸው። በባህር አብረውት ከክርስቶስ ጋር የሚሄዱት ክርስቲያን ማለት ይሄ ነው። የብሱንም ባህሩንም በጊዜውም ያለ ጊዜው በደህናም ደህና ባልሆነም ጊዜ ደስ በሚያሰኙ ወራትም እጅግ ደስ በማያሰኙ ጊዜያትም በጉብዝናም በእርጅናም በእውቀትም ያለ እውቀትም በማግኘትም በማጣትም ሁል ጊዜ እርሱ ወደሚገባበት ታንኳ የሚገቡ ናቸው። እነዚህ ናቸው ክርስቲያኖች ወገኖቼ። የብሱን ድካምና ጭንቀት እስከሌለው ድረስ ብቻ ነው የሚያመልኩት። ብርቱ ጾም አይፈልጉም። ብርቱ ሱባኤ አይፈልጉም። ብርቱ ጸሎት አይፈልጉም። ብርቱ ጸጥታ አይፈልጉም። ጠንካራ ትምህርት አይፈልጉም። ሞቅታ ነው የሚፈልጉት። ጭንቅ የሌለበት ህይወት ነው። ክርስቲያን የሆንኩት ጭንቀታም ለመሆን ነው እንዴ ነው የሚሉት። ስለ ክርስትናቸው የሚቀበሉት ጭንቀት እንዲኖር አይፈልጉም። የክርስትናውን ጣፋጭ መዓዛ እንጂ መከራውን የሚገፈትሩ ናቸው። እነዚህ ምንድናቸው? የብሱን የሚሄዱ ናቸው ወገኖቼ። ድካም ጭንቀት ካለው ጀርባቸውን የሚሰጡ መሄድ የማይፈልጉ እነዚህ ምንድናቸው? የብሱን የሚሄዱ። በየብስም በባህርም ከሱ ጋር የሚሄዱትስ እነማን ናቸው ካላችሁኝ፣ የተወደዳችሁ ክርስቲያኖች፣ እነዚህ በባህር የሚኖሩት በጉ ወደሚሄድበት የሚሄዱ ናቸው። ቅዱስ ዮሐንስ ራእይ እንደተናገረው በጉ ወደሚሄድበት የሚሄዱ ናቸው። በጉ የሚያሰማራቸውን ነው እንጂ የሚፈልጉት በጉን መምራት የማይፈልጉ፣ እሱ ወደሚመራቸው እንጂ እነሱ እሱን ማስከተል የማይፈልጉ፣ እሱን መከተል እንጂ እሱን መቅደም የማይፈልጉ፣ እሱ የሚያሰማራቸውን ሁሉ የሚቀበሉ፣ እሱ የሚያሰማራው መከራ ላይ ከሆነ ከሱ ጋር አብረው ወደ መከራው የሚገቡ፣ በጉ ወደሚሄድበት የሚገቡ፣ በጉን ልምራህ የማይሉ፣ በበጉ የሚመሩ፣ እሱን ባሪያ ሳይሆን እነሱ ጌታ ሆነው የማይኖሩ፣ እነሱ ባሪያ እሱ ጌታ ሆኖ የሚኖር፣ አርግ ሲሉ ቶሎ የሚያደርግ፣ ሲዘገይ እንደ ባሪያ ምን ነው ብለው የሚገላምጡ እነዚህ ምንድናቸው? የብሱን ባህሩንስ መሪ የሚያደርጉት፣ ወደ አሰማራቸው ሁሉ የሚሄዱ፣ የትኛውንም የእሱን እረኝነት የሚቀበሉ፣ ለምለሙ መስክ እስኪመጣ ድረስ ጎድጓዳውና ሸለቆ ውስጥ እንኳን ቢከታቸው አብረውት የሚከተሉ እነዚህ ባህር ውስጥ አብረውት የሚገቡ ናቸው ክርስቲያኖች። ልምራህ የማይሉ፣ ላሳይህ የማይሉ፣ ልቅደምህ የማይሉ፣
ልንገርህ የማይሉ ላርምህ የማይሉ አስተያየት ልስጥህ የማይሉ እነዚህ ምንድናቸው? ባህር ውስጥ በባህር ውስጥ ማብረውት የሚሄዱ እነዚህ የብስየብሱን የሚሄዱት ምንድናቸው? የተወደዳችሁ ክርስቲያኖች የብስየብሱን እንጂ ባህሩ ላይ አብረውት መሻገር የማይፈልጉ ራሳቸውን ለክርስትናው ማመቻቸት ሳይሆን ክርስትናን ለራሳቸው የሚያመቻቹ ናቸው። እነዚህ ክርስትናውን ለራሳቸው ብቻ ሰፍተው ቀደው በልካቸው መስፋት የሚፈልጉ ለክርስትናው ራሳቸውን ከማመቻቸት ይልቅ ክርስትናቸውን እንዲህና እንዲያ ለማድረግ የሚፈልጉ እነዚህ የብስየብሱን የሚሄዱ ናቸው። ወገኖቼ አብዛኞቻችን እንደ ክርስቲያን ለመሆን ራሳችንን እያመቻችን ሳይሆን ክርስትና ወደኛ ቢወርድ ደስ ይለናል። ሁሉም ነገር አሁን ወዳለንበት ማንነት ቢቀርብልን ደስ ይለናል። ሌላውማ ከፍ ያለው የክርስትና ሕይወትማ ለሌሎች ቢወረወር ለተረት የቀረበ ያክል ቢመስልን ደስ ይለናል። ክርስትናውን ለራሳቸው የሚያመቻቹ ራሳቸውን ለክርስትና የማያመቻቹ እነዚህ የብስየብሱን የሚሄዱ ናቸው። ክርስቲያን መሆን የማይፈልጉ ክርስቲያን በመምሰል ግን የሚኖሩ ለክርስትና የሚያስፈልገውን ሕይወት የማይፈልጉ ክርስትና ተብሎ ለመጠራት ግን የሚቀድሙ እነዚህ የብስየብሱን የሚሄዱ ናቸው። ባህር ውስጥ የሚሄዱት እስካላችሁ ወይ ክርስትናውን ለራሳቸው የሚያመቻቹ ለክርስትናው የተመቹ ነው የሚሆኑት። ክርስትና የሚያዛቸውን ሁሉ ነው የሚፈጽሙት። እንደውም አንዳንዴ ከፍ ብሎ ክርስትናው ካዘዛቸው በላይ ነው የሚኖሩት። እነዚህ ምንድናቸው? ወደ ታንኳ አብረውት የሚገቡ ናቸው ወገኖቼ። የእርሱ የሆኑት ወደ እሱ ሕይወት የሚጠጉት እሱን ወደ መምሰል ሁሌ የሚያድጉት እሱ ከገባበት ሕይወት ውስጥ ለመግባት የሚናፍቁት እነዚህ ወደ ባህር ውስጥ የሚገቡ ናቸው ወገኖቼ። የብስየብሱን የሚሄዱት እነማን ናቸው ካላችሁኝ፣ ምንም አይነት ዋጋ መክፈል የማይፈልጉ ትንሽ ርቀት አብረውት መጓዝ የማይፈልጉ ትንሽ ርቀት መጓዝ አይፈልጉ መብታቸው እስካልተነካ ድረስ ነው የሚኖሩት። ሰዳቢ እስካልመጣ ድረስ ነው ክርስቲያን የሚሆኑት። ሙልጭ ተደርገው ከተሰደቡ ትንሽ ርቀት መታገስ የማይፈልጉ ትንሽ ርቀት እንኳን አብረው መሄድ አይፈልጉ። ዋጋ መክፈል አይፈልጉ፣ መድከም አይፈልጉ፣ እንቅልፍ ማጣት አይፈልጉ፣ መራብ አይፈልጉ፣ መጠማት አይፈልጉ፣ ቅምጥልነታቸውን ማጣት አይፈልጉ፣ ትንሽ ርቀት መጓዝ አይፈልጉ። ሁሉም ነገር እዛው ያሉበት እንዲመጣ ነው የሚፈልጉት። እነዚህ የብስየብሱን የሚሄዱ ናቸው። በባህሩ የሚጓዙ ግን ማን ናቸው ካላችሁ ክርስቶስን መስዬ እኖራለሁ የሚሉ ናቸው። መከራ እንደማይቀርላቸው የሚያምኑ ወገኖቼ፣ ክርስቶስን መስለን እንኖራለን ካል የግድ ወደ ታንኳ ከክርስቶስ ጋር አብረን መግባት አለብን። ወደ ምኑ? ወደ ንፋሱ፣ ወደ ማይበሉ፣ ወደ ውስጣው ክርስቶስን መስዬ እኖራለሁ ባለ ክርስቲያን ላይ መከራ እንደማይቀርለት የሚያምን ነው። ክርስትና ማለት ይሄ ነው። ክርስቲያን መሆን ስላልጀመር ከክርስቶስ ጋር ወደ ታንኳው ስላልወጣን የተወደዳችሁ ክርስቲያኖች ብዙ ጊዜ ታምራትን ድንቆችን ፈላጊዎች ምን ሆነው እኮ ለዚህ ነው የብስ ላይ ያሉት በብዙ ተአምራት አይተዋል ወገኖቼ። ብዙዎቻችን የጎደለብንን ለማስሞላት የቀረብንን ነገር ለማስጨመር ብዙ ጸሎታችን ወይም የጸሎታችን አብዛኛው ክፍል ይሄ ነው የሚሆነው። የብስየብሱን ባህሩን እነዚህ ናቸው። ታዲያ ለምንድን ነው ወደ ማዶ እንዲሻገሩ ያዘዛቸው? የተወደዳችሁ ክርስቲያኖች ወደ ማዶ እንዲሻገሩ ያዘዛቸው ለምን እንደሆነ ታውቃላችሁ? አብረውት የሚሄዱ ወይም የማይሄዱ፣ የሚለዩ ወይም የማይለዩ፣ የሚከተሉ ወይም የማይከተሉ መሆናቸው መረጋገጥ ስላለበት ነው። ክርስቲያኖች በብዙ መንፈሳዊ ሕይወታችን በብዙ የክርስትና ጉዟችን አብረነው የምንሄድ የማንሄድ፣ የምንለይ የማንለይ፣ የምንከተለው የማንከተለው መሆናችን መረጋገጥ አለበት። ለዚህ ነው አንዳንድ ጊዜ በሕይወታችን ጥቂት ፈተናዎች ወይም ብርቱ መከራዎች የሚመጡት። ባህሩ የሚንጣለለው ለዚህ ነው ወገኖቼ። በባህሩ መካከል ያመልኩኛል፣
በነፋሱና በውካታው መካከል ይከተሉኛል። በንውጽ ውስጣው መካከል አሜን ብለው ይገዙልኛል ነው ወይስ የብሱን ብቻ ነው? አያችሁ ፈተናዎቹ፣ ንውጽ ውስጣዎቹ፣ ማይበሉ፣ መታወኩ መረጋገጥ እኮ አለብን። ክርስቲያን ነን አይደለንም? አንዱ መለኪያችን ንውጽ ውስጣውን፣ ማይበሉን፣ ንፋሱን፣ መታወኩን፣ መናወጡን አምነን ተቀብለን መሄዳችን። ክርስቲያኖች ክርስቲያን ከሆንማ ይሄንን እመነው። ከክርስቶስ ጋር የሚሄድ ሳይናወጥ መሄድ ይፈልጋል። የማይታወቅ ህይወት የለውማ። የማይፈተን ህይወት የለውማ። መከራ ማይቀበል ህይወት የለውማ። ችግር የማይደርስበት ህይወት የለውማ። የማይጎነተል ክርስትና የለማ። አንተ ክርስቲያን ሆይ ወዳጄ እማትጎነተል ከሆንክ አብቅተሃል ማለት ነው። ሰይጣን የማይዋጋ ከሆነ ንቆሃል ማለት ነው። ፈተና የለብህም ከተባልክ ተረስተሃል ማለት ነው። እንወቀው እንጂ የሚለዩ የማይለዩ፣ የሚከተሉ የማይከተሉ፣ የሚሄዱ አለመሄዳቸው የሚረጋገጠው ወደ ባዶ ውስጥ እንሻገር ማንነታቸው ይገለጥ ዘንድ ነው። ተገለጣ። ብዙዎቹ ተአምራቱን ያዩ ከበውት የነበሩት ሲከተሉት የነበሩት አጀብ እያሉ እጆቻቸውን ባፋቸው ላይ የጫኑት ደግሞም የተመሰጡበት ቀሩ። እናስ ደቀ መዛሙርቱ ብቻ ተከተሉት ተብሎ ነው የተጻፈው። የተወደዳችሁ ክርስቲያኖች በእውነት አድንቀነው ተመስጠን አጨብጭበን አወድሰን ብዙ ተአምራቱን ካየን በኋላ ከሱ ጋር ወደ ማዶ ላለመሻገር ወደ ኋላ እንዴት እንቀራለን ወገኖች? ትልቁ ጸጋ ያለው የብስ ላይ ብቻ እንዳይመስላችሁ። ባህሩም ውስጥ ጥልቅ ምስጢር አለ። የት ውስጥ? ንውጽ ውስጥ፣ ማይበል ውስጥ፣ ንፋስ ውስጥ። እንደውም የብስ ላይ ካለው ተአምራት ይልቅ ግድ የላችሁም። ወደ ታንኳው አብረነው እንሳፈርና በጉ ወደሚሄድበት እግራችንን እናንሳና የሚበልጠውን ተአምራት ሳያሳየን እስኪ ይቅር ወገኖቼ። ምድር ላይ ደውያት፣ ምድር ላይ አጋንንት፣ ምድር ላይ በሽታዎችን በሙሉ ጸጥ አሰኘ። አሁን የሚቀረው ምንድነው ካላችሁኝ፣ ንፋሱንም ማይበሉንም ንውጽ ውስጣውንም ተፈጥሮንም ሁሉ በእጁ ጭብጥ በእግሩ ርግጥ አድርጎ የያዘ ጌታ መሆኑን ማረጋገጥ አለበት። ለዚህ ነው ወደ ታንኳ ይዟቸው የሁሉ ፈጣሪ፣ የሁሉም ገዢ፣ የሁሉ አሸናፊ፣ የሁሉ ጉልበታ፣ ሁሉን ቻይ መሆኑ የሚረጋገጠው አብሮ ባህር ውስጥ የገባ ሰው ነው። አብረ መከራ ውስጥ ስትገባ ሁሉን ቻይ መሆኑን ታረጋግጣለህ። ያኔ ለምንድን ነው የእግዚአብሔርን ብርቱ ኃይል መቅመስ ያቃተን? የብስ ላይ ነው የምንቀረው። ዳቦ ላይ፣ እንጀራ ላይ፣ ማረኝ ላይ፣ ደዌን አርቅልኝ ላይ። ስለዚህ ታላላቅ የሆኑ ጸጋዎችን ሳንቀምስ እንቀራለን ምእመናን። ታዲያ ምን እናድርግ? ወደ ታንኳው ወደ ባህሩ አብረን እንሳፈራ ምእመናን። ደቀ መዛሙርቱ ተከተሉት። የብስ ላይ ያሉት ግን ቅድም እንዳልኳቸው ሪስክ መውሰድ ስለማይፈልጉ፣ ትንሽ ርቀት አብረውት መጓዝ ስለማይፈልጉ እዛው ቀሩ። የተወደዳችሁ ክርስቲያኖች ክርስትናን የተቀበላችሁት ምን ያህል ርቀት ለመጓዝ ነው ክርስቲያን የሆናችሁት? እስከ የት ድረስ ለመከተል ነው መንፈሳዊ ህይወትን የጀመራችሁት? እሱ ነው ትልቁ ጥያቄ። ለዚህ ነው ማንነታቸው ይገለጥ ዘንድ ነው ወደ ባህሩ ማዶ እንሻገር ያላቸው። የተወደዳችሁ ክርስቲያኖች በእኛ ውስጥ ያለው እውነት የሚገለጠው በፈተና መሆኑን እንዳትረሱ። ወደ ባህሩ በመግባት አማኝና አማኝ ያልሆነው የሚለየው፣ የጸናውና ያልጸናው የሚለየው። የተለያዩ ፈተናዎች በህይወታችን ላይ ሲገጥሙን እነሱን በምናስተናግድበት ልክ ነው የክርስቶስ ተከታዮች መሆናችን የሚገለጠው። የብስ ላይማ ብዙ ነው። ባህሩን አብሮ ወደ ታንኳ ገብቶ ማይበሉና ነፋሳቱን የሚያይና የሚቀበል ነው ማንነቱ የሚገለጠው። ማንነታችን የሚገለጠው ወደ ባህሩ ማዶ አብረን ስንገባ ነው። ወዴት? ወደ መከራው፣ ወደ ፈተናው።
ይሄንን ትኩረት የምሰጠው ለምን ይመስላችኋል? ብዙዎቻችንን ከታንኳው የሚያወርድ፣ ብዙዎቻችንን ወደ ባህሩ አብሮ ማስገባት፣ ብዙዎቻችንን በመከራና በችግር ውስጥ እግዚአብሔር እንዳንከተል ጀርባ እንድንሰጠው የሚያደርገን ወደ ባህሩ፣ ወደ መከራ፣ ወደ ስቃይ፣ ወደ ንጹስታው፣ ወደ ማይበሉ፣ ወደ መታወኩ ስንገባ ስለምንቀር አንፈልገውም። ይሄን ጫፋችንን እንዲነካ አንፈልገው። በዚህማ አንፈቅድለት። እንደዚህማ አረገኝም እግዚአብሔር እኔ እንዲህ ይሆንኩለት እሱ እንዴት ይሆንልኛል? ብዙዎቻችን እየተጎዳን ያለ ነው በዚህ ስለሆነ። በእኛ ውስጥ ያለው እውነት የሚገለጠው በፈተና ነው። ልክ የተማሪዎች እውነት በፈተና እንደሚገለጥ ሁሉ ያልተፈተነ ክርስትና ምን ክርስትና ነው? በእሳት ያልተጣደ ወርቅ እንደማይሆን ሁሉ በፈተናዎች በመከራዎች ልኩን ያላገኘ ክርስትና ምን ልክ ነው? ለዚህ ነው ወደ ባህር ማዶ እንዲሻገሩ የተወደደ መድኃኒታችን ያዘዛቸው። የእግዚአብሔር ቃል እንዲህ ይላል፣ በዚህም እጅግ ደስ ይላቸዋል። ነገር ግን በእሳት ምንም ቢፈተን ከሚጠፋ ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋና ለክብር ለውዳሴ የሚገኝ ዘንድ አሁን በጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና ትፈተናላችሁ ይላል። የተፈተነ እምነት ሊኖር ይገባል። አለበለዚያ ምንም ክርስቲያን ሆንክ። ዝም ብሎ ማጨብጨብ የለም። ዝም ብሎ በዓል ማክበር የለም። ዝም ብሎ ማዕተብ ማሰር የለም። ሳይታመሙ ማዕተብ ማሰር የለም። ማይበሉ አለ፣ ባህሩ አለ፣ ታንኳው አለ፣ መታወቁ አለ፣ ንውጽ ውስጣው አለ። ታንኳይቱን እስኪ ደፍቃት ድረስ የሚነሳ ማይበል አለ። ታዲያ ያልተፈተነ እምነት ኖሮ እንዴት ነው ክርስቲያን? ምን ለዚህ ነው ክርስቲያኖች የተፈተነ እምነታችን ይገለጥ ዘንድ ቢያስፈልግ በልዩ ልዩ ፈተና እንፈተናለን። ይህንን እንዳትረሱ። ክርስቲያን ነን ብለን ካመን በዚህ እድሞ ውስጥ ከገባ በዚህ ታንኳ ላይ ከተሳፈርን ማይበል አይንካኝ፣ ንፋሱማ ዞር አይበልብኝ፣ ይሄ ክርስትና አይደለም። ምእመና በቃ ክርስቲያን ነን፣ እኛ ክርስቲያን ነን። ቢያስፈልግ በልዩ ልዩ ፈተና ትፈተናላችሁ። ለምን? በእኛ ውስጥ ያለው ማንነት የሚገለጠው እንዲህ ካለ ብርቱ ፈተና ጋር ነው። ለምን ደቀ መዛሙርቱን ወሰዳቸው? ለምን ወደዚህ ታንኳ ማስገባት አስፈለገው ክርስቶስ? ቅድም እንዳልኳችሁ የየብሱም የባህሩም የደውያትም የንፋሳትም የማይበላትም የሽባነትን መፈወስ ሁሉን ቻይ አምላክ መሆኑ እንዲገለጥ ከመፈለጉ በላይ ለምንድን ነው ግን እነዚህን የሱ የሆኑትን ወደ ታንኳ አብረው የገቡትን ለምን ብቻቸውን ወሰዳቸው? ለምን ወሰዳቸው? አንደኛ ፈተናን መቋቋም ሊያለማምዳቸው። የተወደዳችሁ ክርስቲያኖች፣ ብርቱ ፈተና ያለበት ክርስቲያን ከወዲሁ ለፈተናው ራሱን ማዘጋጀት አለበት። መለማመድ መቻል አለበት። የፈተናውን ያክል አቅም እንዲኖረው ብቁ ሆኖ መዘጋጀት አለበት። ለዚህ ነው የሚያለማምዳቸው ክርስቲያኖች። በእነዚህ ዘመናት ባለፉም ዘመናት በግል ክርስትናችን እንደ ቤተ ክርስቲያናችን ብዙ ፈተና አልፈናል። ለምን ይሆን ካል ምናልባት ለሚመጣው ብርቱ ፈተና እያለማመደን ሊሆን ይችላል። ክርስቲያኖች ሆይ እኔ እንዲና እንዲያ እያልኩ የፈተናውን አይነት ስዘረዝር አላመሽም። ግን ያለ ጥርጥር በሰማይና በውስጧ ለምትኖሩ ደስ ይበላችሁ፣ በምድርና በባህር ለምትኖሩ ወዮላችሁ። ዲያብሎስ ጥቂት ዘመን እንደቀረው አውቆ በታላቅ ቁጣ ወርዷልና ተብሎ ተጽፏል። ብርቱ ቁጣው ብርቱ ፈተና አምጥቶ ብርቱ መታወክ፣ ብርቱ ማይበል፣ ብርቱ ንፋስ ካለ ለዛ የሚያዘጋጀው ክርስቲያን ሊኖር ይገባል። ሊያለማምደን ይሆናል ወገኖች። ይዟቸው የወጣቸው ሊያለማምዳቸው ነው። ምክንያቱም እነዚህ ደቀ መዛሙርቱ ገና ብርቱ ፈተና አላቸው። የወደዱት ጌታቸው ያጡታል። የተወደደ የፊቱን መልክ አይተው የመጡት የሕማም ሰው ደዌ የተሸከመ ሆነው ያዩታል። ብርቱ ፈተና አለባቸው።
አይሁድን የመሰለ መከራ የሚያመጣባቸው ከፊታቸው አለ። ስለዚህ ከወዲሁ ሊያለማምዳቸው ይገባል። ክርስቲያኖች ሆይ እነዚህ አሁን የምናልፍባቸው የትኞቹ መከራዎች የትኞቹ ፈተናዎች ያለ ጥርጥር ሊያለማምደን የሚያመጣቸው ከሱ ጋር አብረነው ለዘላለም እንድንኖር ከሱ ጋር አብረን እንድንዘልቅ በታንኳም ተሳፍረን እንድንሄድ የሚያደርገን በመከራ ውስጥ በፈተና ውስጥ የሚያሳልፈን ብርቱና ከባድ የሆኑ ፈተናዎች ቢመጡብን እንኳን ጠንካራዎች ሊያደርጉን ሊያለማምደን ነው። ለዚህ ነው የወሰዳቸው መከራ ሲገጥማቸው እንዳይፈሩ ወገኖቼ። ለዚህ ነው የወሰዳቸው ሊያለማምዳቸው። ሌላም ከህዝቡ ተለይተው እነርሱ ብቻ ስለቀሩ የተወደዳችሁ ክርስቲያኖች ሆይ እንዳይመኩ ትህትናን ሲያለማምዳቸው ማይበሉና ነፋሳቱ እያላጋ አንጠራወዛቸው። የምን እሱ ትምክህት ነው? እኔ ብቻ የሚል ኩራት በልባቸው አድሮ እንዳይመጻደቁ ከትዕቢታቸው ከትምክህታቸው ሲያረቃቸው ቀስ ብሎ ወደ ማይበሉ ወደ ነፋሳቱ ደግሞ ቀስ ብሎ አወጣቸው። ክብርን ባገኙ ጊዜ እንዳይኮሩ አወጣቸው። ወገኖቼ መከራ ብቻ አይደለም እኮ ብዙን ሰው ክብር ነው እኮ ከክርስቶስ እያራቀ ያለው። ክብርንም በልኩ መከራውንም በመጠኑ የሚታገስ ክርስቲያን በመከራው እየተዘፈቀ በክብሩ ደግሞ እየተመጻደቀ ክርስትናውን እንዳይኖራት ሁለቱንም ያኛውን ያለማመዳቸዋል። ይሄን ደግሞ እንዳይመኩ ደግሞ በልኩ እንዲያዩት ያስተምራቸዋል፣ ያለማመዳቸዋል፣ እንዳይታበዩ ያደርጋቸዋል። ክብርን ባገኙ ጊዜ እንዳይመኩ ያደርጋቸዋል። ከሁሉ በላይ ግን ማንነቱን እንዲያውቁ በመከራ እንዳይደነቁ ያደርጋቸዋል። የተወደዳችሁ ክርስቲያኖች በፈተናዎቻችን መካከል ያወቅነው ክርስቶስ አይበልጥም። በእርግጠኝነት በደህናው ጊዜ ካገኘነው እግዚአብሔር ይልቅ በመከራችን ጊዜ ያገኘነው እግዚአብሔር አላስደነቃችሁ? ጸጥ ባለ ጊዜ ካየነው ይልቅ በማይበል ውስጥ የቀመስነው እግዚአብሔር አላሳረፋችሁ? ምንም ባልነበረበት ጊዜ ካወቃችሁት ከተረዳችሁት እግዚአብሔር በላይ በእውነት ምን ውስጥ ገባለው ባላችሁ ጊዜ ደርሶ ያወጣችሁ አምላካችሁ አልደነቃችሁ? በመከራ ውስጥ የሚታወቅ እግዚአብሔር እንዴት ይደንቃል ወገኖቼ። አርዮስ በቤተ መቅደስ ከካደው ይልቅ መስቀል ላይ ያወቀው ያ ቲያታዊ ዘየማን እንዴት ይደንቃል። እዛ ውስጥ ማየት እዛ ውስጥ ክርስቶስን ማግኘት አይደንቅም? የተተወውን ማወቅ፣ የተጣለውን መረዳት፣ የተናቀውን ማክበር፣ የተገፈተረውን ማቀፍ፣ ምንም አይደለም የተባለውን ሁሉ ነገር ነው ብሎ ማመን፣ ይሄ እኮ ነው የሚደንቀው። በመከራዎች ውስጥ እወቁት። ይሄን እግዚአብሔርን ማወቅ እጅግ የሚጠልቅ ነው ወገኖቼ። ምንም በሌለበት ውስጥ ማወቅ ይሄንን ነው የሚያሳውቃቸው ወገኖቼ። የተወደዳችሁ ክርስቲያኖስ በጉ መድኃኒታችን ኢየሱስ ክርስቶስ ወደሚመራን ሁሉ መሄድ እሱ አንድ ክርስትና ልክ ሆኖ ሳለ ከየብሱ ይልቅ በባህሩ መሄድ የተሻለ ቢሆን ነው ክርስቶስ የሚወስደን፣ እንዳትጠራጠሩ። መልካም ሐሳቢ ነው፣ ደግ ሩሩ አምላክ ነው። በባህሩ መሄድ በየብሱ ከመሄድ ይልቅ በጣም ብዙ ጥቅም እንዳለው የሚያውቀው ክርስቶስ ስለሆነ እኮ ነው። ግድ የላችሁ ከክርስቶስ ጋር ከሆነ የብሱን ከመሄድ ይልቅ በባህሩ በታንኳው በማይበሉና በንፋሳት ውስጥ መሄዱ በጣም ይጠቅማል። በእርግጠኝነት ስለሚጠቅም ነው የወሰዳቸው ወገኖቼ። ምክንያቱም በዚህ ውስጥ የሚያውቁት ዕውቀት አለ፣ በዚህ ውስጥ የሚረዱት እውነት አለ፣ በዚህ ውስጥ የሚገባቸው ጸጋ አለ። አትጥሉት መነዋወጹን። በእርግጠኝነት የቤተ ክርስቲያናችንንም እንደዚህ መነዋወጽ እንኳን አትጥሉት ወገኖቼ። እጅግ የምናውቀው እግዚአብሔር አለ፣ እጅግ የምንረዳው እግዚአብሔር አለ። ምክንያቱም መርከቢቷን የሚቀዝፈው ብፁዕ አቡነ ገሌ ሳይሆኑ ያ የተወደደ ክርስቶስ
ይቀዛፊዋ ሊቀ ሐመሯ ሰው አይደለም። አምላኳ መድኃኒቷ ፈጣሪዋና አባቷ ነው። ይሄን የሚያምን ክርስቲያን ሊቀ ሐመሩ ማን መሆኑን የሚረዳ ክርስቲያን በመተማመን ይኖራል በመርከቢቷ ውስጥ። ሌሎች ጀልባዎች አያስቀኑትም። ምናልባት ጸጥ ያሉ ጀልባዎች ሊኖሩ ይችላሉ። የማይታወቁ የባህር ላይ መንገዶች ሊኖሩ ይችላሉ። ልክ ነው። አሁንም እንደዛ ያሉ የሚመስሉ እንዳሉ አውቃለሁ። እመኑኝ ግን ሊቀ ሐመሩ እዛ ውስጥ የለም። የሌሎች ጀልባዎች ጩኸት የማይሰብራት ታንኳ እሱ ያለባት ታንኳ ናት። ይጩሁ አይሰብሯትም። ይጩሁ አይከድኗትም፣ አያሸንፏትም። ምክንያቱም ሰው የሚመራት ታንኳ ስላልሆነች ወገኖቼ ግድ የላችሁም። የብሱን ከመሄድ ይልቅ ክርስቶስ ያለበት ባህሩን ይሻለናል። አትጥሉት። የሚሻል ስለሆነ እኮ ነው እንዲህ ያደረገው። ያላንዳች ጸጋ፣ ያላንዳች በረከት፣ ያላንዳች ስጦታ፣ ያላንዳች ጥቅም፣ ያላንዳች ፋይዳ፣ ያላንዳች ረም ክርስቶስ ወደ ንውፅ ውስጣው ወደ መናወጡ ፍጹም ቢሆን ልጆቹን ይዞ አይገባም። ልጆቹን ይዞ አይገባም። ባህር ላይ ከመሆኑ በላይ እጆቹ ላይ እንዳለን እንተማመናለን። ባህሩን አናይ። ይልቁኑ ልታድነን ተነስ ብለን የምንቀሰቅሰውን የባህሩን የማይበሉን የንፋሳቱን ጌታ እንጠራዋለን። እጆቹ ላይ እንዳለን እናምናለን እና እንጠራዋለን። ግድ የላችሁም ወደ ባህሩ ማዶ እሱ የሚገባ ከሆነ አብራችሁት ግቡ። እሱ ከፈቀደ የትኛውንም መከራ ታገሱ። እሱ የመራችሁ ከሆነ የእሱ ፈቃድ ከሆነ ወደ ኋላ አትቅሩ። እመኑትና ተቀበሉት። ከየብሱ ይልቅ በባህሩ መሄድ የተሻለ ቢሆን ነው የወሰዳቸው። መከራን የማወቅና የመረዳትን ጸጋ ሊያሳያቸው ክርስቲያኖች። ማክሲመስ የተባለ ሊቅ እንዲህ ይላል ስለ ፈተና ሲናገር፣ ፈተና በአንዳንዶች ዘንድ ከቀደመ ኃጢአታቸው ሊያነጻቸው ይመጣል፣ በሌሎች ደግሞ አሁን ያላቸውን ፍጽምና የበለጠ ሊያሳምር ይመጣል፣ እንዲሁም በሌሎች ደግሞ ሊመጣ ላለው ነገር እንዲዘጋጁ ለማድረግ ይመጣል ይላል። አዎ በቃ ወይ ያነጻሃል። ክርስቲያን ከሆንክ ወደ ባህሩ ከክርስቶስ ጋር አብረ የተሳፈርክ ከሆንክ ወይ ያነጻሃል አንድ፣ ወይ ደግሞ የበለጠ አሁን ያለህን ጥንካሬ ውብ አድርጎ የበለጠ ያሳምርልሃል፣ ወይ ደግሞ ቅድም ላልኩህ ለሚመጣው መከራ ይሰራሃል። ክርስቲያን ከሆንክ ትሰራለህ። ክርስቲያን ከሆንክ ትነጻለህ። ክርስቲያን ከሆንክ በፈተናዎቹ በመከራዎቹ ውብ እየሆንክ እየነጠርክ ትሄዳለህ። ዓላማው ይሄ ነው፣ ወደ ባህሩ የሚወስደው። ለምን ወደ ባህሩ ወሰዳቸው? ጥቂት ነገሮችን ነግሬያችኋለሁ። ለምን ደቀ መዛሙርቱን ብቻ ወሰዳቸው? ለምን ሌሎቹ ቀሩ? ቅድም ባለው በእነሱ ስንፍናና ድካም የብሱን እንጂ ባህሩን መሄድ ስለማይፈልጉ፣ ትንሽ ርቀት መጓዝ ስለማይፈልጉ፣ ክርስትናውን ለራሳቸው እንደሚያመቻቹ አይነት ሰዎች ስለሆኑ እሱን ዘርዝረን ለምንድን ነው ግን ሁለት ነገሮችን በቅርበት ላሉና በርቀት ላሉ የሚሆነውን ነገር ልጠቁማችሁ። የተወደዳችሁ ክርስቲያኖች፣ በጣም ሩቅ ያሉና በጣም የቀረቡ ከክርስቶስ የሚያገኙት ነገር በጣም የተለያየ ነው። እዩ፣ በጣም ርቀው የብሱን ላሉ የእጁን ታምራት ብቻ ያያሉ። በጣም የቀረቡት ግን ከፍ ብለው እንደ ምስጢር ወዳጅ አንድ ነገር ይረዳሉ። ምን ይላሉ? እሱ ባለበት የሚመጣ አደጋንና ፈተናን እንዴት እንደሚያልፉ ያውቃሉ፣ ይረዳሉ። ምን ማለት ነው? ለቀረቡት ተአምራት ይደረጋል። ትንሽ በጣም ለቀረቡት ፈተና ይደረጋል። ደግሞ በጣም ለራቁት እነሱን ለማቅረብ ተአምራት ይደረጋል። አንዳንዶች ኦርቶዶክሳውያን ሆነ ይሄንን መከራ እኔ ኦርቶዶክስ ስለሆንኩ ማለትም የለብኝም፣ ግን አንዳንዶች ይሄ እንዳይመስላቸው እያጋነንና እየኳልን እንዳይመስላቸው። ለምንድን ነው ይሄ ሁሉ መከራና ውርጅብኝ ከዘመናት መፈጠር ጀምሮ የደረሰብን ካላችሁኝ፣
በጣም የቀረብን ስለሆንን ነው። በእርግጠኝነት የቀረቡት ሐዋርያት ማዕበልና ነፋሳት እስኪደፍቃቸው ድረስ ፈተና ገጠማቸው። የራቁት የብስብሱን የሚሄዱት ግን የእጁን ታምራት አሳያቸው። ምን ማለት ነው? በጣም ከቀረብክ ከፈተናዎች ጋር ከመከራዎች ጋር በዚህ ምድር ካሉ ስቃዮች ጋር ከክርስቶስ ጋር አብረህ ትኖራለህ። ስትቀርብ የበለጠ ፈተና ይመጣል። ሁሉንም ቅዱሳንን ሕይወት ተመልከቷቸው። እስኪ ጥቀሱልኝ፣ ያለ መከራ ጸጋን የተቀበለ ማን ነው? ከክርስቶስ ታንኳው ጋር አብሮ ተሳፍሮ ማዕበልና ነፋስ ንዑስ ውስጣ ያላገኘው ማን ነው? እስኪ ጥሩልኝ። ቅዱስ ያዕቆብ ነው። ዝሆን የሚባል በሽታ ነበረበት። በቅርጫት እየዞረ ነበር የሚያስተምረው። ጳውሎስ ነው። ራሱን የሚወጋው ሰይጣን ተሰጠኝ እስኪል ድረስ ራሱን ታማሚ ነበር። ቅዱስ ጴጥሮስ ነው። ብርቱ የወባ በሽተኛ ነበረ። ምዕመናን፣ እኛ ከነሱ የተለየነንን? ወደዚህ ታንኳ አብረነው የተሳፈርን አይደለምን? ወደዚህ ሕይወት ምርጫ አድርገን ገብተን የለምን? ስለዚህ እዩ፣ እንደ ሌሎች ብዙ ተአምራት አትጠብቁ። ተአምራት ባይደረግልንም፣ መና ባይወርድልንም፣ ሽባችን ባይተረተርም፣ ጉድለታችን ባይሞላም የምናምነው እንደሆንን ማረጋገጥ ስለሚፈልግ ከፈተና ጋር ልንኖር እንችላለን ክርስቲያን። ምክንያቱም ስለቀረብን፣ ስለተተውን አይደለም፣ ስለቀረብን የምስጢራቱ ተካፋዮች ስለሆንን፣ የባህሩ ጉዞ ተጓዦች ስለሆንን፣ ታንኳው ጋር አብረን ስለገባን እነዚያ ይህን ተአምራት ለማየት አይችሉ። በፈተና ውስጥ በመከራ ውስጥ በጭንቀት ውስጥ ያለውን ማስፋት በመከራ ውስጥ ያለውን የእግዚአብሔርን የማዳን እረፍት አይረዱም። ይሄን የሚረዱት በጣም ለቀረቡት ፈተና፣ ለራቁት ታምራትን ማሳየት ሲፈልግ ክርስቶስን እዩት። በመጽሐፍ ሕዝቡን አብሮ ያደርጋል። በእርሱ ላይ በጌታችን ላይ አንዳች ፈተናና አደጋ ሲነሳ ግን ከሐዋርያቱ ጋር ይሆናል። ምክንያቱም አሸናፊነታቸው በሁሉ ዘንድ የጎላና የተረዳ እንደሆነ ያውቁ ዘንድ አደጋ ሲደርስ እነሱን ይሰውራቸዋል። አንዳንድ ሰዎች በጣም የራቁ ምናልባትም አሕዛብ የሆኑ ድንቅ ተአምራቶችን ታዩ ለቤተ ክርስቲያን ሲደረግ፣ ይህ እነሱን ለማቅረብ የሚያደርገው የእግዚአብሔር የቸርነቱ ስራ ነው። ለኛ እንዴት አያደርግም እንዴ? እነሱን ማቅረብ አለበት እግዚአብሔር በተአምራት። እኛስ ከዲያብሎስ ጋር ባለብን ብርቱ ውጊያና ፈተና አሸናፊዎች መሆን አለብን። ስለዚህ ለአንዳንዶቻችን ፈተና፣ ለሌሎቻችን ደግሞ ተአምራት ሊቀርብልን ይችላል። የተወደዳችሁ ክርስቲያኖች፣ ለሌሎች ደውያትን ሲያባርርላቸው ከርሟል። ቅድም እንዳልኳችሁ በመግቢያ ይላል። ለሐዋርያትስ የፍርሃት ጊዜ፣ የድንጋጤ ጊዜ፣ የመረበሽ ጊዜ ይሰጣቸዋል። እንዲህ አይነት ጊዜ ሊኖር ይችላል። የመረበሽ ጊዜ፣ የፍርሃት ጊዜ፣ የማጣት ጊዜ፣ እንቅፋት የመግጠም ጊዜ፣ ያለመሳካት ጊዜ፣ ደስ የማያሰኙ ጊዜያት። እነዚህ ጊዜያት እኮ የሐዋርያት የዚህ የታንኳ ላይ ጊዜያት ናቸው ወገኖች። እነዚህን ጊዜያት አትጥሏቸው። የምትፈሩባቸው፣ በጣም የምትጨነቁባቸው፣ በጣም ትካዜ የሚገባባቸው፣ በጣም ሆድ የሚበሳቸው እነዚህ ጊዜያት ጥቂት ጊዜ ሊኖር ይችላል። ምን የሆነ የፍርሃት ጊዜ በዛች በታንኳ ላይ የሚኖርባት ጊዜ። እቺ ጊዜ ክርስቶስ ስለሌለ አይደለም ወገኖች። እቺ ጊዜ ለእያንዳንዱ ክርስቲያን ልትሰጠው ይገባል። ታጠነክረዋለች፣ ታበረቷለች፣ ማንነቱን ትገልጠዋለች። የእግዚአብሔርን ተአምራት ለማየት መቅድሟ እቺ የፍርሃት ጊዜ ናት ወገኖቼ። የእግዚአብሔርን የሥራ ሁኔታ ለማድነቅ እነዚህ የፍርሃት ጊዜዎች አስፈላጊዎች ናቸው ወገኖቼ። ከዛ በኋላ ነው የሐዋርያትን ፍርሃት የሚያርቀው። የተወደዳችሁ ክርስቲያኖች እዩ፣ በምድር ላይ ደውያትን አራቀ፣ በታንኳ ላይ ደግሞ የሐዋርያትን ፍርሃት አራቀላቸው። የፍርሃት ጊዜ ውስጥ ናቸው። አንዳንድ ጊዜያት እንደዚህ የክርስትና ሕይወታችን ጊዜ ውስጥ እነዚህ ጊዜያቶች አሉ። ፈርታችሁ ታውቃላችሁ፣ ተጨንቃችሁ ታውቃላችሁ፣ ታማችሁ ታውቃላችሁ፣ የሰፋቸው ምድር ጠቧችሁ ያውቃል። እነዚህ ጊዜያት የግድ ናቸው፣ የግድ ናቸው። እነዚህ ጊዜያት መከራውን፣ ፈተናውን፣
ያስነሳና የፍርሃት ጊዜ እንዲኖረን። ይሄ ለምን እንደሆነ ታውቃላችሁ? ኋላ የጸጥታው ጊዜ ሲመጣ የመታወኩን ጊዜ እንድናስታውሰው በእርግጥም በጥንቃቄ እንድናስተውለው እነዚህን የፍርሃት ጊዜዎች በሕይወታችን ውስጥ ያመጣዋል እግዚአብሔር። አለበለዚያስ የጸጥታውን ጊዜ አናጣጥመው። የጸጥታው ጊዜ ሲመጣ ብርቅና ድንቅ አይመስልንም። ስለዚህ ጥቂት የሁከት፣ ጥቂት የንውጽውጽታ፣ ጥቂት የማዕበል፣ ጥቂት ከወዲህ ወዲያ የመላጋት ጊዜያቶች ይኖሩናል። ለምንድን ነው የሚያደርገን? በደንብ እያስተዋሉ ጥቅም እንዲያገኙ ንውጽውጽታውን ይፈቅዳል ወገኖቼ። የሚፈቅደው ግን ይሄን ንውጽውጽታ፣ ይሄን ማዕበል የሚፈቅደው ግን ለምንድን ነው ካላችሁ ኋላ ያለውን ጸጥታ ለማጣጣም አስተዋዮች እንድንሆን ነው ወገኖቼ። የትኛውንም ነገር የሚፈቅደው የተወደደ መድኃኒታችን ለዚህ ነው። በደንብ እንድናጣጥመው፣ በደንብ እንድናውቀው፣ በደንብ እንድንረዳው፣ በደንብ እንዲገባ። ክርስቲያኖች ሆይ ብዙ ነገር እኮ አሳይቷቸዋል። እንግዲህ እንዳልኳችሁ ምድር ላይ እኮ ብዙ ተአምራትን አሳይቷቸዋል። አሁን ባለው ንፋስና ንውጽውጽታ ግን ሐዋርያቱ አዲስ ሆነዋል። ይሄ ምንን ያሳያል? ፍጹማን እስክንሆን ድረስ መደንገጥ ይኖራል። ፍጹማን እስክንሆን ድረስ መበርገግ ይኖራል። ፍጹማን ሆነን ጸጥታው እስኪመጣ ድረስ መታወኩ ይቀጥላል። ምዕመናን አትደናገጡ፣ በጣም ይቀጥላል። አባ ገሌ እንደዚህ፣ ሌላ ጊዜ እንደዚህ ይቀጥላል። አትደነቁ። ከዚህ የባሱ በጣም እጅን በአፍ የሚያስጭኑ ነገሮች ሁሉ ሊፈጠሩ ይችላሉ። አትደነቁ። ፍጹማን እስክንሆን ድረስ በጣም የሚያስፈሩና የሚያስደነግጡ ነገሮች በምድራችን ላይ ሊቀጥሉ ይችላሉ። ምንም አትደነቁ። ይልቅ እነዚህን ነገሮች በጥንቃቄ ተከታተሏቸው፣ በጥንቃቄ አስተውሏቸው። ፍጹማን እስክንሆን ድረስ የሚቀጥሉ ናቸው። ፍጹማን እስክንሆን ድረስ የሚቀጥሉ ናቸው ክርስቲያኖች። ከዛ ጌታችን ምን አላቸው? ማዕበሉ ተነሳ፣ ንፋሳቱ መጣ። አሁን ወደ ምፈልገው ነጥብ ልንደርደር ለመጠቅለል። ተነሳ ማዕበሉ ከሱ ጋር ሆኖ፣ አዎ እሱ እያለ በደንብ ተነሳ። ከዚያ ሐዋርያቱ ደነገጡ፣ ቀሰቀሱት። ስንጠፋ አይገድህምን ብለው ቀሰቀሱት። ጌታችን አንድ አስደናቂ ነገር አላቸው። ምን አላቸው? እናንት እምነት የጎደላችሁ ብሎ ነው መጀመሪያ የገሰጻቸው። የተወደዳችሁ ክርስቲያኖች፣ እነዚያን ደዌያቸውን አራቀላቸው። የሐዋርያትን ደግሞ የእምነት ጉድለታቸውን ወቀሰና ፍርሃታቸውን አራቀላቸው። የባህሩን ንውጽውጽታ ከመገሰጹ በፊት የእነርሱን ፍርሃት በመገሰጽ ነው የጀመረው ወገኖቼ። አሁን መከራችን ጸጥ ከማለቱ በፊት መጀመሪያ እስኪኛ ተረጋግተን በእምነት ጸጥ እንበል ክርስቲያኖች። ጸጥ፣ አመስጋኞች መሆን፣ ጸጥተኞች መሆን፣ አጉረምራሚዎች አለመሆን። ከዛ ማዕበሉ መቆሙ አይቀርም፣ ንውጽውጽታው መቀየሩ አይቀርም፣ ሁከቱ በጸጥታ መለወጡ አይቀርም። ምክንያቱም እኛ ያለነው ከእግዚአብሔር ጋር ነው። ይህን ማረጋገጥ አለብን። ይልቅ መጀመሪያ እኛ እናጉረም፣ ይልቅ መጀመሪያ እኛ እንጠራጠር፣ ይልቅ መጀመሪያ እኛ ፈተናውን አናክብደው። የተወደዳችሁ ክርስቲያኖች፣ እየፈሩ ያሉት ያን ሁሉ ነገር ካዩ በኋላ መሆኑ አይገርማችሁ? ምዕመናን፣ እኛም በጣም የምናሳዝነው ከብዙ ነገር አልፈን ገና አሁንም ከሚያሳልፈን ነገር እንፈራለን። ብዙ ነገር ተደርጎልን ገና አሁንም የሚቀር ነገር እንዳለ እንጠራጠራለን። ሞት ካልን በኋላ ህይወት የሰጠን ብዙዎች ሆነን ነገ በሚሰጠን ህይወት ላይ ገና ውርርድ ይዘናል፣ ገና እንጨነቃለን። ትላንትን ያየ ሰው ዛሬን እንዴት ይፈራል? ወገኖቼ፣ ፈተናው ከትላንቱ ከብዶ እኮ አይደለም። እምነታቸው አንሶ እኮ ነው የተገሰጹት። እደግመዋለሁ፣ ፈተናው የተለየ ወይም ፈተናው ከብዶ እኮ አይደለም። ለዚህ እኮ ነው ጌታችን ፈተናው ከባድ ነው አይደለም ያላቸው፣ ማዕበሉ ብርቱ ነው አይደለም ያላቸው፣ እናንተ እምነት የጎደላችሁ ነው ያላቸው። እምነታቸው አንሶ እንጂ ፈተናው በስቶ አይደለም። ከትላንቶቹ ይልቅ የዛሬው ፈተና ከብዶና በስቶ እንዳይመስላችሁ፣ በጣም ደካሞችና ሰነፎች ሆነን ነው። የትላንቱ ብርቱ የዛሬው የት ይገናኛል? እየፈሩ ያሉት ፈተናው ከትላንቱ ካዩት በላይ ከብዶ አይደለም።
እምነታቸው ጎድሎ ነው። ወገኖቼ የቱን የሚያክል ፈተናው ቢሆን በጣም ጥቂትም ይሁን በጣም ብርቱ ይሁን ፈተናው እምነታችን ከጎደለ ያው ነው። ለዚህ ነው መጀመሪያ ፍርሃታችንን ማራቅ፣ መጨነቃችንን ማራቅ፣ እግዚአብሔር እጆች ላይ እንደሆነን ማመን። መርከቧ ውስጥ መከራም ይሁን ንውጽ ውስጥ ማዕበል ውስጥ ንፋስ ውስጥ መታወክ ውስጥ ያለ ነው ከነፋሳቱ ጌታ ከማዕበሉ አምላክ ከንውጽ ውስጣውን ጸጥ ከሚያሰኘው ጌታ ጋር ነኝ ያለሁት። ስለዚህ መጀመሪያ ነው ጸጥ ልል ይገባል። ጸጥ በሉ እናንተ ጸጥ ስትሉ፣ እናንተ ስትደላደሉ፣ እናንተ ሳትጠራጠሩ፣ እናንተ በደንብ እርጋታ ስታምኑት ማዕበሉ ጸጥ ይላል። ለዚህ ነው መጀመሪያ ፍርሃታቸውን ማዕበሉን ከመገሰጹ በፊት የእነሱን ፍርሃት የገሰጸው። ለዛ ነው ጌታ እናንተ እምነት የጎደላችሁ ሲላቸው ምን እያላቸው ነው? እኔ አብሬያችሁ እያለሁ ምን ያስፈራችኋል እያላቸው። ይህ አይደንቅም? እንዲሁ ምን አይነት ፍርሃት ነው! ትላንታችን ያልገባን፣ ዛሬን ማኖሩን ያልተረዳን፣ ነገን በስጋት በሰቀቀን የምንኖር እንደ ክርስቲያን በጣም እኛ ራሱ እናስፈራለን። እኔ አብሬያችሁ እያለ ያስፈራችኋል ነው እኮ አባባሉ። ክርስቶስ አብረሽ እያለ ምን ይጨንቅሻል? ክርስቶስ ካንተ ጋር እያለ ምን ያስፈራሃል? ኃጢአት ነው፣ በደሙ አንጽቶታል። ደዌ ነው፣ ይሄው አሳይቶሃል። ማዕበልና ነፋሳት ነው፣ ይሄው ይገስጸዋል። እኛ ምን ይቀረዋል? ላንተ የከበደ ለሱ የከበደ ይመስልሃል? ላንተ ያቃተ እሱም አይደፍረው ይመስልሃል? እኔ አብሬ እያለሁ ምን ያስፈራሃል? አንተ ክርስቲያን ሆይ እኔ አብሬ እየኖርክ ልትፈራ ይገባሃል። ልትጨነቅ ይገባሃል። ልትታወክ ይገባሃል። ልትደነግጥ ይገባሃል። የምትይዘው የምትጨብጠው ልታጣ ይገባሃል። እንደሱ እኮ ነው የሚላቸው። እኔ አብራችሁ እያለ የትላንቱን ረስተኸው ነው። እስኪ እንቆጣጠር። እዚህ ውስጥ ከትላንት ያላለፈ ማን አለ? የትላንቱ ይረሳል። እሺ የሌሎች የቅዱሳን አባቶቻችን ከፍጥረት ጀምሮ ያለው ዜና ሕይወት ይረሳ። ያንተ የኔና የናንተ ይረሳ። የትላንቶቹ ይረሳሉ። የትላንቱን ረስተኸው ነው። እኔ አብሬ አይደል ያለሁት። አንተን መጠበቄን ትጠራጠራለህ? አንተን መፍጠሬን ካመንከኝ በኋላ አንተን መፍጠሬን ትጠራጠራለህ? እንደሱ እኮ ነው የሚለን። አብሬ ያለው ትፈራለህ። ምን ያክል እግዚአብሔር እንደሚያሳዝነው ተመልከት። አብሬ ያለው ያንን አሳይች እንደገና አሁንም ትጠራጠረኛለህ። ለፍንጥሬ ለኩባያ ውሃ እንደገና እኔንም አብሬ ያለው እንደሱ የሚል አይመስላችሁ? ካለመኖር ወደ መኖር ካመጣው በኋላ ላልጠብቅህ ነው። ማዕበሉና በመከራው በፈተናው በዚህ ሁሉ ሁከት ውስጥ አንተን ላለመጠበቅ ነው አንተን ያመጣሁት። አብሬ ያለው እንደሱ እኮ ነው የሚላቸው። እንደሱ እኮ ነው የሚላቸው። ደግሞ ሶስተኛ ምን ነው የሚላቸው? መከራ ምን ያደርጋችኋል እንዴ? መከራ ምንድነው የሚያረጋችሁ? ስቃይ ምንድነው የሚያረጋችሁ? ማዕበል ምንድነው የሚያረጋችሁ? መታወክ ምንድነው የሚያረጋችሁ? ምንድነው የሚያረጋችሁ? መከራ ያከብራል ወይስ ያዋርዳል? ምን ያረጋል መከራ? እስኪ ይኸው ክርስቲያን ሆነ መከራን ብትቀበል አትዋረድ፣ ትከብራለህ። በመከራ ሁሉ አመስጋኝ ከሆንክ ከፍ ከፍ ትላለህ፣ ዝቅ ዝቅ አትልም። መከራ እንደዚህ ነው ሲያደርግ ያየ ነው። አጠራቸው እንጂ አላጎሳቆላቸው መከራ። ያለፉትንም ተመልከቱ። አዳናቸው እንጂ አላጠፋቸውም መከራ። አብረኸኝ ከተሳፈርክ ከቀሰቀስከኝ ወደ ሌላ ታንኳ ካልተሻገርክ የሌሎች ታንኳዎች ጩኸት ካረበሸህ ጸጥ አሰኝልሃለሁ። ጸጥ ነው ማሰኝልህ። እመኑት፣ ጸጥ ያሰኛል። ጸጥ ላያሰኝ መታወኩን አመጣው። ታላቅ መታወክ፣ ታላቅ ጸጥታ፣ ታላቅ መናወጥ፣ ታላቅ ዝምታ። እንደሱ ነው የሚሆነው። ፈልጉ። ከመጀመሪያው የሰው ልጅ ታሪክ ጀምራችሁ ፈልጉ። መናወጥ አለ፣ ጸጥታ ግን ይኖረዋል። ጸጥታ የሌለው መናወጥ በህይወት አይልክም። ክርስቲያን ከሆንክ ላስታውሳችሁ፣
በጨለማ ተጣሉ፣ ታላቅ መናወጥ ነው የሆነው። አዎ ጨለማውን ግን አበሩ። ታላቅ ጸጥታ ማለት ይሄ አይደለም? እዩዋቸው አባቶቻችንን እጅግ ተናቁ። ይሄ ታላቅ መናወጥ ነው መናቅ። ግንስ እጅግ ከበሩ፣ መከራ ከበራቸው። ምንድነው? ታላቅ ጸጥታ፣ ታላቅ ዝምታ ነው። ለአራዊት ተጣሉ። አይታችኋል በመጽሐፍ ለአራዊት መጣል ታላቅ መናወጥ ነው። ግንስ የመላእክት ጓደኞች ሆኑ፣ ታላቅ ዝምታና ጸጥታ። የነገስታትን ግርማ እንዳዩ፣ ይሄ ታላቅ መናወጥ ነው። በነገስታት ፊት መቆም። እግዚአብሔርን አዩ፣ ይሄ ታላቅ ጸጥታ ነው፣ ታላቅ ዝምታ ነው። ወደ ገደል ተወረወሩ፣ ይሄ ታላቅ መናወጥ ነው፣ ወደ ገደል መወርወር። ግን ምን አደረጉ? ከሲኦል ነፍሳትን አወጡ፣ ይሄ ታላቅ ዝምታና ጸጥታ ነው። አካላቸውን ሕዋሳቸውን ተቆራረጡ፣ ከዚህ የበለጠ ታላቅ መናወጥ አለ? ታላቅ መናወጥ አገኙ። ግንስ ብዙ ሰዎችን የክርስቶስ አካል አድርገው ሰኩ፣ አገናኙ። ታላቅ ጸጥታ፣ ታላቅ ዝምታ። ዓለም ፊት ነሳቸው። ይሄ ታላቅ መናወጥ ነው፣ ፊት መነሳት። ፊት ተነሱ። በጣም በሚደንቅ ሁኔታ ግን የእግዚአብሔር ባለሟሎች ሆኑ። ይሄ ምንድነው? ታላቅ ጸጥታ ነው። ታላቅ ዝምታ፣ ታላቅ ጸጥታ። በገመድ ተጎተቱ፣ እንደነ ሰርምኔስ ፖሊካርፐስ በፈረስ ጭራ ተጎተቱ። ግንስ ይሄ ታላቅ መናወጥ ነው። ግንስ በፍቅራቸው በጸሎትና በሱባኤያቸው ብዙዎችን ወደ ክርስቶስ በፍቅራቸው ጎተቱ። ይሄ ምንድነው? ታላቅ ዝምታና ታላቅ ጸጥታ። ታላቅ ጸጥታ። ዘለፋን ጠገቡ በዚህ ምድር ላይ። አሁን ጥቂት ተነካነ ብለን እንዲያና እንዲህ የምንል ባዮች በበዛንበት ዘለፋ፣ ነቀፌታን፣ ትችትን ጠገቡ። ኋላስ ዝማሬ መላእክትን ሰማ። ያኛው መናወጥ፣ ይህስ ጸጥታና ዝምታ። እመኑኝ ከታላቅ መናወጥ በኋላ ታላቅ ጸጥታ አለ። ቀሰቀሱት፣ አብረውት ተሳፍረዋል። ከተሳፈሩት የተቀመጠው የተኛውን አምላክ አይተዋል። ዝም አላቸው። ዝም። ክርስቲያን ሆይ ዝም የሚል ተማምኖብህ ነው ቢሆን፣ ተማምኖብህ ነው ዝም ያለ። እንደ ኢዮብ ከተማመነብህ ዝም ይላል። ሰይጣን ሲተናኮል ዝም ይላል። እንዲያና እንዲህ የሆነ መከራ ሲያመጣብህ ጸጥ ይላል። እስኪ ልየው ይላል፣ እስኪ ይላል። ዝም የሚለው ተማምኖ፣ ወይ ደግሞ የጠበቀ ወዳጁ ሊያደርግ ከፈለገ እንደ አብርሃም ዘመናትን ሊዘጋ ይችላል። ዝግት ምን እንድትሆን? በጣም ጥብቅ ወዳጁ እንድትሆን ነው። የተወደዳችሁ ክርስቲያኖች፣ ያቺ ዝም ያላት እዛች ታንኳ ውስጥ ዝም ያላት ዝምታ ለብዙዎቻችን እንዴት ዝም ይላቸዋል? ጭካኔ አይሆን ይሆን ብለን አይደለም። የእነሱ የሚፈለግ ጉዳይ አለ። መቀስቀስ ሳንቀሰቀሰው ተነስቶ እንዲገስጽልን የምንፈልገው እኛ ምንድን? አሁን ብዙዎች የምር እያለቀስን እንጸልያለን። የምር ሱባኤ ያለን እንደ ሀገር በደረሰብን ድካም፣ ውድቀት፣ ውርደት እንደ ኦርቶዶክሳውያን ባለ መከራ በዚያ ልክ የምናደርገው መቀስቀስ የት አለ? እውነት አለ? ዝምታውን እንደ ጭካኔ እንዳንቆጥረው። ዝምታውን እንደ ጭካኔ። የተወደዳችሁ ክርስቲያኖች፣ ክርስቶስ ስለኛ የተሸከመው መስቀል ትርጉሙ ፍቅር ከሆነ እኛ ስለ ክርስቶስ ብንሸከመው መከራና ስቃይ ወይም ባጭሩ መስቀል ጭካኔ ሊሆን ይችላል ብለን እንዴት እንገምታለን? ክርስቶስ ለኛ ያሳየው ፍቅር ከሆነ መስቀል ላይ የተሸከመው መስቀሌን ተሸክሞ ይከተለኝ ያለው የትኛውም የክርስቲያን መከራ የእግዚአብሔር ጭካኔ ያደርገልን ተረጉመው አይገባም። የተወደዳችሁ ክርስቲያኖች፣ የተወደደ አምላካችን እግዚአብሔር አብ የተወደደ መድኃኒታችን ኢየሱስ ክርስቶስ አንድያ ልጁን ዝም በማለቱ አብ ጨካኝ ነው ካልተባለ እኛን ዝም ቢለን ጨካኝ ነው አይባልም እንዳትሉት። ይልቅ
የላቀ የፍቅር ዓላማ፣ የላቀ የሥራ ዓላማ እንዳለው ልንረዳ ይገባናል ወገኖቼ። ታላቅ መናወጽ፣ ታላቅ ጸጥታ ግን ይከተለዋል። ኢዮብን ልትመለከቱ ትችላላችሁ። 10 ልጆቹን አጣ። ኋላ ላይ መጽሐፍ ቅዱስ ጊዜ ስለሌለኝ በዚህ ብቻ ላብቃ። ኢዮብን ያለ ደረጃ አንድ መከራ የተቀበለ ፈተናን ያስተናገደ ሁከትና ማዕበል በሕይወቱ ያለፈ ሰው እንደሌለ ታውቃላችሁ። በታላቅ መናወጽ ውስጥ አለፈ። ታላቅ ጸጥታውን ላሳያችሁ። ብዙ ጊዜ ታላቅ መከራውን ሰምተናል። ታላቅ መናወጽ በሕይወቱ ካለፈ በኋላ ታላቁ ጸጥታ እንዲህ ይላል፣ እግዚአብሔርም ከፊተኛው ይልቅ የኋለኛው ለኢዮብ ባረከ ይላል። ታላቅ ጸጥታ። እንደ ኢዮብ ሴቶች ልጆች ያሉ የተዋቡ ሴቶች በአገሩ ሁሉ አልተገኙም ይላል። ኋላ የሰጠው ታላቅ ጸጥታ። እግዚአብሔርም ቀድሞ በነበረው ፈንታ 2 እጥፍ አድርጎ ለኢዮብ ሰጠው። ታላቅ ጸጥታ፣ ታላቅ መናወጽ፣ ታላቅ ጸጥታ። ዮሴፍንም አብርሃምንም አልዓዛርንም ሐዋርያትንም የዚህችን ዓለም መጠናቀቅ በሰማይ ወደብ ያለንን እረፍት ተመልከቱት። ታላቅ መናወጽ በዚህ ዓለም፣ ታላቅ እረፍት በሚመጣው ዘመን ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ ቅዱሳን በረከት ረድኤታ አይለየን። አሜን።